ጠቅላይ ሚኒስትር ዶክተር አብይ አህመድ ለመውሊድ በዓል እንኳን አደረሳችሁ መልእክት አስተላለፉ። ጠቅላይ ሚኒስትሩ በመልእክታቸው የነብዩ መሐመድ ታሪክ ትውልድን ለበጎ ከሚቀርጹ ታሪኮች መካከል አንዱ መሆኑን ጠቅሰው የተጠሩበትን ዓላማ ማክበር፣ ለተጠሩበት ዓላማ ዋጋ መክፈል፣ የተጠሩበትን ለሌሎች ማካፈል፣ የተጠሩበትን አክብሮ መኖር እነዚህ ሁሉ ሺህ መጻሕፍት የሚወጧቸው ትምህርቶች ናቸው ብለዋል። የነብዩ መውሊድ ስናከብር ከህይወታቸው እየተማርን የተማርነውንም ለሀገረ መንግስት ግንባታችን እየተጠቀመ እንዲሆን አደራ እላለሁ ነው ያሉት። በ2018 በኢትዮጵያ ታምርት ኤክስፖ ላይ ከ57 ቢሊዮን ብር በላይ የግብይት ትስስር ስምምነት መፈራረም ተችሏል አለ የኢንዱስትሪ ሚኒስቴር። በበጀት ዓመቱ በሁሉም ክልሎችና የከተማ አስተዳደሮች በኢንዱስትሪ ዘርፍ ከተለዩ 3865 ክፍተቶች መካከል 3171 የሚሆኑት መፍታት ተችለዋል ተብለዋል። በኦሮሚያ ክልል ስራ አጥነትን ለመቀነስና ምርታማነትን ለማሳደግ በክህሎት ልማት ላይ ከባለድርሻ አካላት ጋር በትብብር እየተሰራ መሆኑን የክልሉ ስራ ዕድል ፈጠራና ክህሎት ቢሮ አስታወቀ። ዛሬ በአዳማ ከተማ የተካሄደው የምክክር መድረክም ቢሮ ከባለድርሻ አካላት ጋር በመቀናጀት ወጣቶችን በሙያና ክህሎት ለማብቃት የሚያደርገው የዚሁ ጥረት አካል እንደሆነ ተሰምቷል። በማዕከላዊ ኢትዮጵያ ክልል የልማት ትሩፋት መርሃ ግብር የምግብ ዋስትናን ለማረጋገጥ ከፍተኛ አስተዋጽኦ እያበረከተ ነው አለ የክልሉ ግብርና ቢሮ። በክልሉ የ2018 የተቀናጀ የእንስሳት ዝርያ ማሻሻያ ንቅናቄ በከምባታ ዞን በዛሬው ዕለት በይፋ ተጀምሯል።